አለቃዬ እያስቸገረኝ ነው ጉድ ወይ መዳኔ ቆይሽ ለምንድን ነው የፈለከኝ ቤት ውስጥ እኮ ምንም ስራ እየሰራሽ አይደለም ወጣት ሰሪ ልብስ አታጥቢ ቤት አታጸጂ ስማ እኔ ያንተን ወጥ ቀቅልና ልብስ ሳጠው አልገኝም እሺ ዝነኛውና ታዋቂው የባህል ሙዚቃ ተወዛዋዥ አብዮት ካሳነሽ በፌስቡክ ገጹ ላይ ይህን ምስል በማጋራት እንደዚህ ብሏል ልቤን ደንቁላል ቦጭ ያለልሽ ነው ለምንድን ነው ማትረጅኝ እኔ ጽጌሬዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው ሰፈር አይሆንም ለምንድን ነው አይሆንም ትኝ እኔ ላንቺ የአማርኛ መጽሐፍ ይዘሻት መጫራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ ሰላም ነው ታጂ ሰላም ድርጅታችን እንብላው ይባላል የመረዳጆ ድርጅት ነው በስራችን ብዙ አቅመ ደካሞች አሉ እታሉ ምኖቹ አቅመ ደካሞች አይየሉም ወክለውኝ ነው አይ ጥሩ ወክለውሃል ሰላም ጤና ፍቅር ገንዘብ ይስጥልኝ አሜን በሉ አሜን ውድ ያገሬ ልጆች እንዴት ናችሁ አማን ነው አለን ክብሩ ይስፋ በዛሬው ቪዲዮቻችን አስጌ ዴንዳሾ እስከ 3 አመት ሊያሳስረው ይችላል እየተባለ ነው በምን ጉዳይ ነው የሚሉን አብረን እናያለን አርቲስት ሙላለም ጌታቸው ለሁለተኛ ጊዜ ሽማግሌ ላከ እየተባለ ነው ጌታው ይድረስልኝ አሁን ነው ማለት እሱንም አብረን እናያለን እንደተለመደው ፋሚሊ ይሄን ቪዲዮ ለብዙዎች እንዲደርስ ላይክ ማድረግ እንዳይረሳ ለዚህ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ይሄን ምርጥ ፋሚሊ መቀላቀል ትችላላችሁ ሐሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ ወደ ቪዲዮ ላይክ አርጉ አረ ላይክ አርጉ አለቃዬ እያስቸገረኝ ነው ጉድ ለምን ወይ መዳኔ እስቲ አብረን እንስማው ሰላም ፍኖትዬ እንዴት ነሽ ወደ ጉዳይ ስገባ ሰውየው አለቃዬ ነው እዚህ ስራ ላይ አሪፍ ክፍያ ይከፈለኛል የሚፈልገኝ ግን በስራዬ አይደለም ከኔ በላይ ብዙ ስራ ሲሰሩ የሚውሉ አሉ ግን እነሱ የኔን ግማሽ እንኳን አይከፈላቸውም ለምን እንደሆነ ግራ ገብቶኝ በነበረበት ጊዜ ነው ጫውታው የተጀመረው ከተገበያ አርቅ አለ ይባስ ብሎ በሄደበት ሁሉ አብረሽኝ ካልሄድሽ ማለት ጀመረ የእጁ ሰዓት አደረገኝ እኔም ለምንድነው ስራዬን ጥዬ ካንተ ጋር ምዞረው ስለው ይሄም ስራ ነው ይለኛል ከዛ በየሆቴሉ በየክለቡ ብቻ እሱ በየሄደበት ሁሉ ሄዳለሁ ግራ ገብቶኝ ይያለ የሆነ ቀን ሊፍት ውስጥ አስገድዶ ሳመኝ ከዛ በኋላ አጋጣሚውን ባገኘ ቁጥር ሊስመኝ ይሞክራል ወድጄሻለሁ ይያለ ስራዬንም ህይወቴንም መኖር አልቻልኩም በሱ ምክንያት ምን ላድርግ ባለትዳርና የሶስት ልጆች አባት ነው ስራዬ ደግሞ በጣም ያስፈልገኛል ምን ላድርግ እጄን ያዙኝ በቶሎ መልሽልኝ ሆሆ እናቴ ይሄ ትንሽ ተጠር ያለ ከበድ ያለ ሲቹዌሽን ነው ለነገርሽ የምገደደው ይወድሽ ሴሰኛ ሰው ነው ሴሰኛነቱ እንዳለ ሆኖ በመጀመሪያ ደረጃ አንቺ ከደሙ ንጹህ ነኝ ብለሽ እንደቢላስ እጅሽን ትጥብ ማለት የምትችዩ በኔ በኩል ኮሜንት ሴክሽን ላይ ደግሞ መተው ሚነግሩሽ ነገር ሁሉንም ኢቫሉዌት አመዛዝነሽ አንቺ የራስሽ ውሳኔ መወሰን ትችያለሽ ግን እኔ እንደ እህትነት ስመክርሽ ይሄ ስራ አይቀጥልም ግጥሞን ስነግርሽ ሳትበላሽ ብትወጪ ይሻሻል እንቢ ካልሽው ያባረሻል ያንቺ ቦታ ላይ አንዳንድ ጀንሲት ያመጣል እሺ ካልሽው ትንሽ ጊዜ ከተጠቀመብሽ በኋላ እንደተኛ ከማስቲካው ይጥልሻል በቃ ምክንያቱም ባልትዳርና የሶስት ልጆች አባት ስለሆነ ቤቱ እንዲበጠበጥ አይፈልግም ይሄ ሚስጥር የወጣ ቀን ብሎ ስለሚፈራ እንደ ማስቲካ አኝቆ ጣፋጭሽ ሲያልቅ አርጎ ይጥልሻል ስለዚህ እኔ ቆንጆ እኔ ለመክረሽ የምገደደው ማለት ነው አንድና አንድ ነገር አለ በመጀመሪያ ክብር ይገባሻል ምክንያቱም አብዛኛው ሴቶች ይቀርታና አብዛኛዎቹ ሴቶች እንደዚህ አይነት እድል ሲያገኙ አይናቸውን ያያሹ እንደውም ቦስ ለመጥበስ አይደል እንዴ ስራ የሚገባው ቦስ እኮ ለመጥበስ ነው ስራ የሚገባው ምን አገባት የልጅ እናት ቢሆን የልጅ አባት ቢሆን እና ሚስት ብትኖረው ምናምን ደረው አንቺ ክብር ይገባሻል የኔ ቆንጆ ክብረት ይስጥልኝ እናቴ አክብሬሻለሁ ስለዚህ ግን በዋነኝነት ላይ ነገርሽ የምገደደው በኤክስፒሪየንስሽ በጉልበትሽ በራስሽ በዶክመንቶችሽ ምትተማመኝ ከሆነ በቃ ሌላ ቦታ ምይረሽ መቀጠር ትችያለሽ ተገቢውን ደሞዝሽን ታገኛለሽ እሱ ኤክስትራ የሚከፍልሽ አልጋ ላይ እስከሚያገኝሽ ነው ገብቶሻል ላይ ነው የኖራም ሳይ ስለዚህ ሌላ ቦታ ምይረሽ ተገቢውን ደሞዝሽን በተማርሽው ትምህርትም ሊሆን ይችላል በደመርሽው ልምድም ሊሆን ይችላል ታገኛለሽ ስለዚህ አዲዮስ ጋውራ ብራው ለሹ እንደኔ ምክር አቁሚ ከዚህ ሰው ያለሽን ግንኙነት አጠቃላይ ይኸውልሽ እኔም በቀር ሌላ ሴት ጋር ያደርጓል ብለሽ እንኳን ብታስቢ ያድርገው ኃጢያቱን ተሸክሞ የሚዞረው እሱ ነው የምትመጣው ሴት ናት አንቺ እኛ እጅሽን እንድንይዝሽ እስከመጣሽ ድረስ እጅሽን መያዝ ካለብን በዚህ መንገድ ነው ምንይዝሽ ስራው ይቅር
ጥንቅር ብሎ እመኚኝ if or if not ነው ምነግርሽ this guy እሺ ካልሽውም ትባረሪያለሽ እምቢ ካልሽውም ትባረሪያለሽ I've heard this kind of bunch of stories ነው ምነግርሽ እንደዚህ አይነት ታሪኮች በጣም ብዙ ሰምቻለሁ አይቻለሁ ብዙ አውቃለሁ በዚህ ጉዳይ ማለት ነው ስለዚህ የኔ ቆንጆ ከደሙ ንጹህ ነሽ ተጠበብለሽ ልጆችን አርፋ አሳድጊ የኔ ጌታ እኔ ይበቃኛል ብለሽ ሪዛይን ማድረግ ነው ይዛ ባይ ብራውና ላጥ ብሎ መውጣት ነው አሁን አንዳንድ ድርጅቶች የሚቀጥሩት መስፈርታቸው እንዴት መሰላችሁ ጥሩ አቋም ያላት ቆንጆ የሆነች ጥሩ ዳል ያላት ምናምን ነገር ነውና በቤተሰብ ነው የሚቀጠረው የትምህርት ማስረጃዎች ምናምን እየቀሩ ነው ገደል እየገባ ነው እና አንቺ ምንድነው ማድረግ ያለብሽ ክብርሽን ጠብቀሽ ውልቅ አጥምቁላቸው በልታወታ ለናት ለአባትም የተቀደሰ ገና መስገና ሸብ አድርጉት ሽምግልናው ላይ ትላልቅ አርቲስቶች አሉበት እንዳያችሁት አሁን ሽማግሌ ላከላል ልጅ ይችኛዋ ነች እና የመጀመሪያ ሰርጉን በትንሹ ላሳያችሁ የመጀመሪያው ሰርጉ እንግዲህ ይሄንን ይመስል ነበር አሁን ላይ ብዙ ሰዎች ፕሪዲክት እያደረጉ ነው እናሲስ ሶስተኛ ያገባል ሶስተኛ ሽማግሌ ልካል እያሉ ነው እስኪ እናንተ ምን ትላላችሁ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ ቀለብጭ አለች ሰርግ ይሽራው ጨንጎታል መሰለኝ ፋይሪኒ ብሮ በፈረስ አስጀምርላችሁ ይሄ ቀለል ያለ ሰርግ ብቻ አይገልጽውም ምንም እኮ ነው እዛው ቆመው ፈረስ ወይ ራይድ ጠሩ መቶ ፒክ አረጋቸው መኪናውም እንዳያችሁት ነው እነሱ ሲወጡ ነው የመጣውና የሌላም የቆመ መኪና የለም ግን የዘንድሮ ሽምግልናና ሰርግ እላይ ነው የወጣው እላይ ዝቅተኛ ማህበረሰብ እኮ እንዳይደግስ እየተደረገ ነው ጋይስ 20 ቪት 5 ሬንጅ ሮቨር 10 ጂዋገን ምናምን ሮልስ ሮይስ ምናምን እንዴ ወዴት እየሄድን ነው ጋይስ እስኪ አንድ ሽምግልና በጣም ያስገረመኝ ሽምግልና ላሳያችሁ ሽምግልና እንግዲህ የሰራው ዲቫ ዲኮር የተባለ እስከ ዛሬ ድረስ ከሰሯቸው በጣም እጅግ ያማረና ትልቁ ሽምግልና ነው ብሏልና እሱ ራሱ ተደንቋል አረውላችንም ተደንቀናል ይህ ሽምግልና ከተባለ ሰርጉ ምን ሊሆን የሚገርም ነው በቃ የሚገርም ይሄ እኮ ትልቅ ሰርግ እኮ ነው ሽምግልና እኛስ በጊዜ አግብተናል አዝማሪ ቤት አምሽተ ሰክረ ቤት ስትገባ አረተው አንተ ልጅ ይሄን ማምሸትህን ድገመው ወይ ደበላችሁ ባለጌ ነውራም ባለጌ ቆይሽ ለምንድን ነው የፈለከኝ ቤት ውስጥ እኮ ምንም ስራ እየሰራሽ አይደለም ወጣት ሰሪ ልብስ አታጥቢ ቤት አታጸጂ ስማ እኔ ያንተን ወጥ ቀቅልና ልብስ ሳጠው አልገኝም እሺ ጊዜው ተቀይሯል ኢንዲፔንደንት ሴት ነኝ ኢንዲፔንደንት ማለት ነው ምን እንዳለብኝ እኔ ብቻዬን ቤት ማጸደው ሰራተኛ እኮ ነሽ መጣሽ እኔ ፍቅር መብራት ሞልቼ አንድ ጥያቄ ልጠይቅህ እኔ ፍቅር እኔ ግን በሞት ሌላ ሴት ታገባለህ ኧረ በጭራሽ እንዴ እስክትሞቺ ማለት ጠብቅም ምን ማለት አሪኩ ቻምፕ በቃ በዚህ ስትሉት ወደዛ ነው የሚሄደው ምንም ቀጥታ እናንተ እንዳሰባችሁት አታገኙትም
ልቤ እንደ እንቁላል ቦጭ እያለልሽ ነው። ለምንድን ነው ማትረጅኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትይኝ? እኔ ላንቺ የአማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሬ ሎጋች ስለ እኔ ነኝ የገባውልሽ። መስዋዕትነት ከፍዬብሻለሁ። ተረድቻለሁ። ይሄ ወንድሜ የሚመጣበት ሰፈር ነው። ተረድቻለሁ። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር። ላንቺ ብዬ ነው እንጂ እስር ቤት ምናምን 2 አመት ገብቼ ወጣው ሰው ነኝ እንዴ እኮ። ይገለሃል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበር። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ ይሩሪ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት። 25 አርጋለሁ። ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም። የፈለገ ይቀራል እንጂ እኔ በጉልበቴ መተዳደር ልጅ ነኝ። እና ሰፈር ውስጥ ምንድነው መኳት? ቶሎ ብለሽ ገዝተሽ ሂጂ። እዚህ ጋር አትዘብዘፊ። ቶሎ ቢያፍጥኝ። እሺ ማማ ብርቅ ሄደ። ሰላም በይልኝ። ብሩን ራሴ መጥቼ ወስዳለሁ። እሺ ከቤት ሰላም በይልኝ። ወንድምሽ ነው እንዴ? ህንጻ የሚያክል ወንድም ወልደውት ነው ገንብተውት ነው። ቃሪያን በ50 ሽንኩርቷን በ10 እንደዚህ ጎረምሳ ጌታ ነው መጥቼ ልግዛ። ፍቅረኛሽ ከጓደኛሽ ጋር እንድትሄድ የማትፈልጊበት ቦታ ጥቀሽ። ቤተክርስቲያን ተማምለው እንዳይመጡብሽ ነው። ዝነኛውና ታዋቂው የባህል ሙዚቃ ተወዛዋዥ አብዮት ካሳነሽ በፌስቡክ ገጹ ላይ ይህን ምስል በማጋራት እንደዚህ ብሏል። ሁሉ ላደረገው ቸሩ መድኃኔዓለም ክብርና ምስጋና ይግባው። እናቴ እመቤቴ ቅድስት ድንግል ማርያም ስላደረግሽልን ነገር ሁሉ ክብር ምስጋና ይግባሽ በማለት ምስጋናውን በማቅረብ በመቀጠልም እንደዚህ ብሏል። አይ ላቭ ዩ ሶ ማች የኔ ልብ በማለት ፍቅሩን ለባለቤቱ ገልጾላታል። በምስሉ ላይ እንደምንረዳው እነዚህ ጥንዶች ወላጅ ለመሆን በሂደት ላይ ናቸው። እግዚአብሔር ከናንተ ጋር ይሁን በማለት ፍቅራችሁን ገለጹላቸው። በጣም ደስ የሚል ነገር ነው። ንግስቲ የሆነ ጊዜ ላይ መውለድ አትችልም ምናምን የሚባል ነገር ነበር መሰለኝ እና አሁን ይሄንን በማየታችን ደስተኞች ነን። እስኪ ሰርፕራይዝ እንዴት እንዳደረገችው እናያት። ያሰብኩት ውጤት ተምሮ በክንዴ ድጋሚ ያምሩ መንገዴ ተቃንቶልኛል ተስፋዬ በጌታ አጥንት ስጋ ስጋ ጌታንተን አዘጋጀልኝ መሻቴ ጌታንተ ይህን ፊሊንግ እኔም አውቀዋለሁ። በጣም ደስ የሚል እንዴት ልግለጽላችሁ። ብቻ እንኳን ደስ አላችሁ አብዮትና ንግስቲ። ሰላም ነው ታጂ? ሰላም። ድርጅታችን እንብላው ይባላል። የመረዳጆ ድርጅት ነው። በስራችን ብዙ አቅመ ደካሞች አሉ። የታሉ? ምኖቹ? አቅመ ደካሞች? አይ የሉም፣ ወክለውኝ ነው። አይ ጥሩ ወክለውሃል። እሺ ስንት ነው የሚዋጣው? እስከፈለጉት ማዋጣት ይችላሉ። ዝቅተኛው ፓኬጅ 5000 ብር ነው። ወይ 5000 ማለት እነሱ ከሰጣቸው እነሱ ይጠናክራሉ፣ እኔ ደክማለሁ። ይሄን ሁሉ አላወጣም። እና ስንት ነው የሚያወጡት? ያው እንግዲህ ፈጣሪ ተረዳዱ ይላል። እኔም በዚህ በመረዳዳት ነገር በጣም ደስተኛ ነኝ። ያቅሜን 5 ብር አዋጣለሁ። 5 ብር ምን ታረጋለህ? 4 ብር ነበር ያሰብኩት ዝርዝር ከሚሆንብህ ብዬ ነው ሻቂ። እሺ ይሁን ይስጡኝ። አሁን ላውንማ አይደለም አስቤበት ከባለቤቴም ተማክሬ ምናምን ነው እንጂ እንደዛው ጥቼ ለ5 ብር ብለው ለአንተ ነው 5 ብር የሆነው። ለኔ ለፍቼ ነው ያመጣው። ትሰማኛለህ? ለኔ 50000 ብር ናት እቺ 5 ብር። ዝም ብሎ አልመጣም። ዝም ብዬ አላወጣው። በቃ የኔ ነው ብሩ።
ካልፈለኩም ላልረዳም ይችላልው ለምን መሰለ አሁን አውጥቻት በኋላ እንዲቆጨኝ አልፈልግም አስቤበት አውጥቻ አውርጄ ተባለበቴም ተልጆችም ተማክሬ ከዛ በኋላ ነው ማወጣው ደሞ አላችሁ ገንዘብ ይያላችሁ ሁሌ በልታችሁ ጠጣችሁ መክፈል የማትወዱ ሰዎች ሰውን እንደሞኝ የምታዩ ፍቅርና ሸሚዞን እንጂ እኛም እንደናንተ ገንዘብ እንወዳለን ከዚህ በኋላ እንደናንተ ብልጣብልጥ ልንኖር ስለሆነ አስቡበት ገንዘቤ ካለቀ በኋላ የተረዳሁት ነገር ቢኖር ይሄን ነው ወይኔ ብሬ ለረጅም ጊዜ የቀብር አስፈጻሚ ሹፌር ሆነ ራይድ ስትጀምር ይመች አባቴ ዝባለቀ ሰዓት የባላባት ልጅ ስትጠብስ ነው ወዴ ይሄ እንግዲህ ልጅ ሰርቶኔም በመጦሪያ እድሜው ከማንንም ጋር የብሩ ልጅ አይ መድኃኒዓለም ኩይሳ ሳይበላ ቀደመ ደህና ነገር ብላ ብለ ልጅን እዚህ ልጅ ጣልከው ኩይሳ ማን ነው አባይ ሰላም ነው እንዴት ነሽ እናት ሰላም ነው የኔነት ይሽጣ አባይ አንበሳይ ወይ የጋሽ ብሩ ልጅ ደግቁም ነገር ሰራ አሁን ማስረገዝ ነው እኔ ሽምግልናውን ቆጣው አባይ ከትዳር በፊት ሽማግሌ ምናምን ነገር ታል ከተዳር በፊት ሰማ እናት ሆድ ውስጥ እንቁላል ሆነ የተፈጠርክ ቢሆንም እኔ ነኝ በወንዴ ዘሬ አንኳኩቼ አፍርሼ ዛሬ ሰዋርኩ እንድትተነፍስ ያረኩ እኔ ነኝ የወንዴ ዘሬን አንተ ላይ መፍታልኝ ይልኝ አላህ ባይ አላህ ይወል ልጅ ተወልደ ያደክበት የቀበሌ ቤት እላያችን ላይ 45 ሰርቶ ሳሎን ወደ ጓዳ ወደ ሳሎን መጥቷል እኔ ለአረፍ ዳለው ብዬ ጓዳ ስገባ ሶፋ ነው ማገኘው ቦታ ተቀይሯል ታውቃለህ ታበዛላት ታበዛለሁ የዘራረግን ታበዛላት ታበዛለሁ ታናሽ ወንድም ባቅም ዘንድሮ ነው ግቢ የሚገባው እሱ ተምሮ ተመርቆ የሚወጣው ባንተ የዘራረግ መፍሰስ ላይ ነው ታበዛላት ታበዛለሁ ባይ ይናምዝ ድሮ ማለት ነው ከቤተሰብ አንድ ሰው ወደ ውጪ ሲሄድ በቃ እንኳን ወጣ አንድ ሰው በቃ ከዚህ በኋላ እየተሳሳቡ ይሄዳሉ ምናምን ነገር ይባል ነበር የምርም ደግሞ አይቻለሁ በቃ አክስታጎት ድረስ ምናምን ነገር እየተያዙ ሲሄዱ ማለት ነው የኔ ቤተሰቦች ምን ሆናችሁ ነው ምንም አይነት የስበት ኃይል እየተሰማኝ አይደለም እኛ ጋር አይሰራም የስበት ኃይሉ አልሳባችሁኝም የጎተታችሁኝ አይደለም እስካሁን ኢትዮጵያ ነው ያለሁት አልወጣሁኝም ስለዚህ በእናታችሁ let me feel something ጎተቱኝ ሳቡኝ ይሄ ነገር ብዙ ቦታ ነው ያለው እንዴ እኔኮ እኔ ጋር ያለ ብቻ ነበር የመሰለኝ በደረትሽ ብትሳቢ ይቀላችኋል አንጂን ሰበው ከሚያወጡሽ የሙዚቀኛ አሽኬ አነጋገር ወይም ንግግር በህግ አንፃር እንዴ ቆያችሁን ተበቃ ሰብለ ሰፋሪ ይሄ ሙዚቀኛ ከቀናት በፊት ሴቶች አያፈቅሩም የሚል የተሳሳተ ድምዳሜ ያለው ነገር በማህበራዊ ሚዲያው ፖስት አድርጎ ነበር ይሄን በተመለከተ ለጉዳዩ ክብደት ብዙም ላለመስጠት በጣም የተሳሳተም ስለሆነ አነጋጋሪ ሊሆን አይችልም ብዬ በዝምታ ማለት ፈልጌ ነበር ነገር ግን በርካቶቻችሁ አንድ ነገር በይስላላችሁ ይሄን ቪዲዮ መስራት የፈለኩት ይሄ አርቲስት እንደምታውቁት ከ5000 ሰው በላይ የሚከተለው ማህበራዊ ሚዲያ ፕላትፎርሙን ተጠቅሞ ነው ይሄንን መረጃ የለቀቀው ይሄ መረጃ ትክክል ነው ወይ የሚለው በመናይበት ሰዓት አይደለም ሐሰተኛ መረጃ ሊባል የሚችል ነው ምክንያቱም ሴቶች አንደኛ አንድ አይነት አይደሉም ሴቶችን በአንድ ቦክስ ከቶ ሴቶች እንዲናቸው እንዲያናቸው የሚለው ራሱ የተሳሳተ ሄስቲ ጀነራላይዜሽን የያዘ ፈላሽስ የሆነ ንግግር ነው ሴቶች በማንነታቸው በትምህርት ደረጃቸው በአመጣጣቸው በእምነት በባህል በተለያየ ነገር ይለያያሉ ያገቡ ያላገቡ የሚያፈቅሩ ማያፈቅሩ ይለያያሉ ሁለተኛ በዓለም አቀፍ ደረጃ የተሰሩ ጥናቶችን ነው ለዚህ መነሻ ማድረግ የሚገባው በመናይበት ሰዓት በዓለም አቀፍ ደረጃ የትኛው ጾታ ነው የሚያፈቅረው የሚል ክርክር ተነስቶ ያውቃል ምክንያቱም ሰው በመሆኑ ወንድም ሴትም ያፈቅራል አከራካሪ የሚሆኑ ብዙ ጊዜ የትኛው ጾታ ነው የበለጠ የሚያፈቅረው የሚለው ነው ይህን በተመለከተ ደግሞ ራሱ አግባቢ ወይም አስማሚ የሆነ ኢንተርናሽናል ድምዳሜ የለም የተወሰኑ ጥናቶች ሴቶች የበለጠ ሞር ላቪንግ ናቸው ይላሉ የተወሰኑት ወንዶች ስለሆነም ይሄ ንግግሩ ሐሰተኛ መረጃ ሊባል የሚችል ነው ሁለተኛ ሴቶችን በዚህ መልኩ አፍቃሪ አይደሉ ስታተስ ነው እንጂ ሰው ያፈቅሩም የሚለው የጥላቻ ንግግር ተደርጎ ሊወሰድ የሚችል ነው የጥላቻ ንግግር የሚባለው በዚህ ሰውዬ ንግግር ምክንያት ለዛውም 5000 ሰው በላይ ሊያዩ እንደሚችል ያወቀ ተደማጭነቱን ተጠቅሞ ሴቶች ላይ የተናገረው ነገር በርካታ ሰዎች ነገሩን መመዘን በተለይ የማይችሉና የወረደውን የሰሙትን የሚቀበሉ ሰዎች በተለይ ሚዲያ ካለው ተጽዕኖ አንፃር ሴቶችን ላይ የበለጠ መድሎ እንዲያረጉ ጥላቻ ሴቶች ላይ እንዲፈጠር በጥንቃቄ እንዲያያዋቸው እንዳያፈቅሯቸው እንዳያምኗቸው የሚያነሳሳ በመሆኑ
ሐሰተኛ መረጃና በጥላቻ ንግግር መከላከል አዋጁ 1185 መሰረት የሚወድቅና ሰውየው ግለሰቡ ከ5000 በላይ ተከታይ ባለው ፕላትፎርሙ ስለሆነ ይሄንን ሐሰተኛና የጥላቻ ሊባል የሚችል ንግግር የለቀቀው እስከ 3 ዓመት እስራትና እስከ 100,000 ብር ቅጣት ሊቀጣ ይችላል። ስለሆነም ሴቶች ከጨከናችሁና ይሄንን ስቴትመንቱን ይዛችሁ ወደ ፖሊስ ከወሰዳችሁ የጥላቻ ንግግር እንዲሁም ሐሰተኛ ፍረጃና መረጃ በመሆኑ እስከ 3 ዓመት ማስቀጣት ይቻላል። የዘንድሮ ጠበቃዎች ግን በቃ ማቀሳሰር ነው እንዴ? በቀደም ማን ነበር ደጉላው የሚባለው ቃቄ ለመንሱር የተናገረውን ነገር አቀሳስሯ ቀረበው። አሁን ደግሞ ሰብለ እንዴ አስተያየት ስጭበት የተባልሽውን ነገር በሙላ ትሰጫለሽ ማለት ነው እንዴ? አንዳንዴ እኮ በራሳችን የምንወስናቸው ውሳኔዎች አሉ ማለት ሰው ከደረሰበት ነው እንደዚህ አይነት ውሳኔ ሊወስን የሚችለው። ጥሩ ሰው እንዳለ መጥፎ ሰው ይኖራል። ስለዚህ እሱ ጋር የገጠመው መጥፎ ሰው ሊሆን ይችላል። ከዛ ተነስቶ ይህንን አስተያየት ሰጠ አለቀ እንጂ ሁሉም ሰው እኮ ሁሉም ሴት አፍቃሪ አይደለም ማለት አይደለም። የተፈቀረ ሰው ያውቀዋል ይሄንን ነገር። እኔ 80 ካምፓኒ አለኝ 90 ሰዎችን የምተባበርበት ቦታ የምረዳበት ቦታ የእርዳታ ቦታዎች ብዙ ሰዎች አሉ እስከ 180 በቃ ባክሽ አጠቃላይ ብዙ ሰዎች እኔ የምረዳው ማለት ትችያለሽ። አባባና ሪቦኛል በና የሆነ ብር አበራት ሪቦኛል በዚህ ወጣትነቱ እኔ አፈርብላ ያዝ በእናትህ ሞባይል ባንኪንግ ትጠቀማለህ? ያዝ እኔ እንካ ያዘረ እኔ ብዙ እኔ በኢቲኤም እጠቀማለሁ። እኔ እንዴት ያሳዝናል ያፈልብላ በእናትህ እንዴት ሰው እንደምረዳ እስቲ በእናትህ የት አካባቢ እንደሆነ ጠይቄው ልምጣ በእናትህ። ይሄ ልጅ ሊበላኝ 500 ብር ከመሬት ተነስቶ ሊበላኝ ምንም ሳይሰራ አባ ለአባ ካንጣ 500 ብር ያባትን እርሻ የምትበላው ያ 500 ብር ያገኘ ከመሬት አፈር ብላ ሰርታ በላ ወጣት ድንጋይ ተሸከመ አይምሮ እንዳለ በቁማርና በፑል ጨርሶ እዚህ 500 ብር ትበላለህ እና ረድቼው በእናትህ እንዴት እንደሚያሳዝን እንዴት እንደሚያሳዝን ልጁ በእውነት እኛው ሰፈር እኮ ያ በቀለ የጋሽ በቀለ ልጅ ነው አሉ። በእውነት አውረዳዋለሁ የዱቄት ፋብሪካ አይደል? አዎ ቁጥሩን ተቀብዬ አካባቢ የዱቄት ፋብሪካ ውስጥ እንኳን ስራ እንዲገባ አደረገው። አዎ ችግር የለውም። አሁን እንኳን ዱቄት ፋብሪካ አይደለም ስራ ያለው ራሱ ይመስላል። ይሄ ነው አሁን አብዛኛው ሴት ላይ ችግር ያመጣው ነገር እንደዚህ በሚሉ ወንዶች ነው። የሌላቸውን አለኝ እያሉ የሌለ ሾው እያደረጉ ሴቶቹም ከዛ የበለጠ ኤክስፔክት እያደረጉ ወንድ ከወንድ ማበላለጥ ጀመሩ ማለት ነው። በኪስ ገንዘብ ካለው ገንዘብ ከሌለው ጋር ማለት ነው። ስለዚህ ወንዱ ራሱ መጀመሪያ ያስለመደው ነገር ስለሆነ የለመዱትን ነገር ደግሞ እነሱም መቶ ይከብዳቸዋል። ላይክ እንደ ሱስ በሉት። እኔ የተረዳሁት ይሄንን ነው። እስኪ እናንተ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉ። እንዴ 100 ብር ወይኔ እርቦኝ ነበር ሄጄ ልብላበት እንዴ ጠፋ። ወይኔ ጫትም እኮ ቅምበት ነበር። ወይኔ እንዴ ልበላበት ነው ልቅምበት ነው በልቼ ልቅምበት ነው። ብሩ ራሱ ሰይጣን ነው። አያችሁ አይደል? ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። ቪዲዮ እንደተመቻችሁ ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።